ዋየ ጎድ የሚያስብል ነገር መጣ ማለት ነው። እናንተ ለማመንም ላለማመንም እየተቸገርን ነው። አሁን እንዳያችሁት ለደስታ ልጅ አለው ብሎ የደስታ ምስጢር ተበተና ማለት ነው። ሀሰይ መጀመሪያውንም ጅምርትንም እኔ ብያችሁ ነበር። አንዳንዴ እርስ በራሳችን እንደማመጥም እንጂ ምን ብዬ ነበር? ሲጀመር የኛ ኢትዮጵያ ወንዶች ማን አያቃቸው መስሏቸው ነው። እንኳንም ባልና እንዲሁም ደግሞ ልጅ ያላትን ሴት በዚህ ልክ አፈቅረሻለሁኝ ወይም ደግሞ አገባሻለሁኝ ማለት ከባድ ነው ብዬ ነው ማስበው። ሲጀመር እሱም ከአብርሽ እንትን ሊያደርጋት እንጂ ሩታን ወዶ ወይም ደግሞ ከነ ልጇ እኔ ይያት ይወጣለሁኝ ከዚህ ሀገር ምድሮሽን እያለ ብዙ ነገር ሰምተን ነበር። ያ ሁላም ደግሞ እንደሚታዩት ዛሬ ለታ አብቅተዋል ማለት ነው። ምክንያቱም ደስታ የራሱ የሆነ ህይወትና እንዲሁም ደግሞ የራሱ የሆነ ቤተሰብ አለው፣ እንዲሁም ደግሞ ልጁም አለው ሚስቱም አለው እየተባለ ነው ማለት ነው። ይሄ ማለት ደግሞ አሁን ከዚህ በኋላ ምን ይመጣል ብላችሁ ታስባላችሁ? የደስታ ሚስትና እንዲሁም ደግሞ ሩታ የደስታ ሚስትና እንዲሁም ደግሞ ሩታ ቢገናኙስ ምን ይፈጠራል ብላችሁ ታስባላችሁ? አንዳንዴ የሆነ ነገር ታዩትና ከዛም በኋላ ግራ ግብት ያደርጋችኋል ማለት ነው። ወዳችሁ ሳይሆን ተገዳችሁ ግራ ትጋባላችሁ። ምክንያቱም እኛ ብዙዎቻችን አብርሽና ሩታ አንድ እንዲሆኑ እንጂ ይሄ የሚባል ደስታም ይሁን የምትባለው ያቺ ማን ነበረች ሲሟ ማለት ነው ሄርሜላ የምትባለው ሄርሜላም ይሁን ይሄ የሚባለው ደስታም ይሁን ማናቸውንም እዚህ ጋር ኦዲየንስ የሚፈልጋቸው ነገር የለም ማለት ነው። የሚፈልገው ሩታንና እና አብርሽን ብቻና ብቻ ነው። ከኔ ከአንደኛው መደብ ከኔ ከራሴ ጨምሮ ማለት ነው። ስለዚህ ምን ሊላችሁ ነው? እውነታ ወጥቷል። ያኒ እሱም የልጅ አባት ነው። እኔ እኮ ብዙ ጊዜ ብያቸው ነበር። የምሬንን ምን ብያቸው ነበር? እንኳን ኢትዮጵያ ወንዶች እኮ እንኳንም ሚስትና ማለቴ ባልና ልጅ ያላትን ሴት በዚህ ልክ አፈቅረሻለሁ ወይም ደግሞ በዚህ ልክ እኔ ወደሻለሁኝ እኔ ደግሞ እሱ የሰበረሽን ልብሽን እኔ ጠግንልሻለሁኝ ብሎ ዘረፍ እያላ ነበር ማለት ነው። እንዳያችሁት ሲጀምር ሆነ ጅላጅል ነገር ነው ይሄ። ማን ነው ደስታ የሚባለው በራሱ ማለት ነው። የሆነ ቀን አብርሽ ምን እያለው ነበር እናንተ ማለት ነው ታስታውሱ እንደሆነ ይሄ እኮ ገና ህፃን ልጅ ነው። ህፃን ልጅነቱን አልጨረሰም። የቤት አስገቢውና ከዛ እቃ ምናምን አጥብልሻል እንዲሁም ደግሞ የልጅ ፓምፐርስ ምናምን ይቀይራል ምናምን እያላ ነበር። ሳስበው ያኔ እኔም እንደዛ ነገር እየመሰለኝ ነበር። አሁን ደግሞ ያ የተባለው ነገር ወይም ደግሞ ሩታን በዚህ ልክ እሱን ዝምባዩና እሱ እንዲ ነው ከስንት ሴት ነው ሸሻ ገዳሜ እያላ አንቺ ደግሞ ላንቺ ይሄ የሚገባሽ ነገር አይደለም። ስለዚህ እሱ የሰበረውን ልብ እኔ እጠግነዋለሁ ብሎ ነበር የመጣው። አየነው እንደሚጠግናትንም እንዲሁም ደግሞ ለሩታ እንደሚያስብ አየነው ማለት ነው። አሰየጉታ ጋር እናንተ ምን ትላላችሁ? የምሬን አንዳንድ ጊዜ እኮ ነገራቶች ድብልቅልቅ እያሉ እንዴ ለማን እንደምትፈርዱ ራሱ ለማን እንደምታወሩ በራሱ ግራ ይገባችኋል። ምክንያቱም አሁን እሱ የመጣው ምን እያላ ነበር? አብርሽ የሰበረውን ልብና እንዲሁም ደግሞ አብርሽ ብዙ ነገር እያደረገባት ስለሆነ እኔ ደግሞ የኪሳት አለሁኝ ያንን ሁላ ብቻ እሷ እሺ ካለችኝና እኔ በሚለው ነገር ሁላ ከተስማማችልኝ እኔ እስከ መጨረሻው ነው የሚፈልጋት። አሁን እዚህ ጋር መጥቼ ለእናንተ እንትን ለማለትና አለሁልሽ ወይም ደግሞ እንዲ ነው ብዬ ዝም ብዬ እንደዛ ማለት ሳይሆን እስከ መጨረሻው ከሩታ ብቻና ብቻ ነው እያለ አብርሽን ደግሞ እንዲሁም ሲሰድበው እያየን ነበር። ምን እያለ ያንንም ያችንም እየተለጣጠፍካ እንደዛ ነው እንዴ እየተለጣጠፍካ አንተ ለሷ የምትሆን ሰው አይደለህም። አንተ ሲጀመር የሴት አባሰ ያለብህ ወንድ ነው። ወንድ ማለት ደግሞ አንዲቷን ሴት ይዞ በአግባቧ እሷን በስነ ስርዓት እንደ ሚስት አድርጎ የሚይዝና እንዲሁም ደግሞ የሚያኖር እንጂ አስሬ ሴት በመቀያየር ወንድነት የሚታወቅ ነገር የለም። ስለዚህ ይቺን የመሰለች ደግሞ ሩታ ቆንጆ ናት። ይቺን የመሰለች ሴት ይዛ በዚህ ልክ ስትሆን ደግሞ በጣም ነው የምታሳፍረው። በጣም ነው ደግሞ ሁላችንም ያዘነብህ። ምንድነው ከሴት እንደዛ የሚያደርጋህ ነገር እያላ እንዳያችሁ ሲወጣጠርብን ነበር ማለት ነው ሰሞኑን። ዛሬ ደግሞ የሱም የራሱ ጉድ ወጣ። ለካ ሚስት እያለው ነው እንዴ ሴት ልጅ በሴት
ያቺን ሚስት ትቶ ይቺን ጋር እየመጣ የሚለጣጣፈው ማለት ነው። የሚያለጣጥፍ ነገር እዛ ያለጣጥፈውና ማለት ነው። ሰምታችኋል አይደል? እንደዚህ ነው እንኮ ጉድ ወጣ ስንል እንዶ እናንተ እኛማ አሽቃባጮች ነን። ምሬሬን እንዶ እሪ ሲሉ እኛም እሪ እንላለን። አሁንም ደግሞ ኡኡ ሲሉ እኛም ኡኡ እንላለን። አሁን ደግሞ ይሄ ደግሞ ቅሌታም የሆነ ሰውየው ማለት ነው። ለካ እሱም ለራሱ ሚስቱን ትቶ ነው እንደ ይቺ ሩታ ጋር የመጣው ያባሰው መጣ። እኔ ደግሞ ሲጀመር ይሄ አሜሪካ መድሩሽን ያሉት ነገር እሱ ውሸት እንደሆነ አውቄ ያለሁኝ። ነገር ግን ደግሞ ሚስት ያለው አልመሰለኝም ነበር ማለት ነው። ለካ ነገሩ እንደዛ ነው። እንግዲህ እኛም እናንተም በፈለጋችሁት ነውና እኛም ደግሞ እንደዛው ለማየት አለን ማለት ነው። ደግሞ እንዲሁ እናንተ ድራማውን በአጭር ብታቆሙ ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር እየተሰላችን እየመጣን ነው ማለት ነው። አንዳንዴ እናንተ አስለንም ካን እንትናችሁ ጭምር እያስጠላችሁን በቃ ቢለን እንረሳችኋለን። አሁንም ደግሞ ከተወሰነ ቆይታ በኋላ ወደ እናንተ መለስ እንላለን። ይሄ ማለት ደግሞ ድራማው ሲረዝም በጣም ያስጠላል። ስለዚህ አሁን በመጀመሪያው ሩታና አብርሽ ይታረቁ፣ የተወሰነ ጊዜ ታረቁ እንበል። ከዛም በኋላ ትቀጥላላችሁ። ምን ይመስላችኋል? የኔ ሀሳብ ነው። ለማንኛውም ይሄ ሰውዬው ልጅ አለው፣ እንዲሁም ደግሞ ሚስት አለው፣ የራሱ ህይወት አለው። ሩታ ላይ ድጋሜ ይሄም ደግሞ ሊጫወትባት እየመጣ ነበር። ግን ደግሞ ብዙም ሳይጫወተው ጫወታውን ነገሩ ታውቆበታል ብዬ ነው ማስበው። እናንተ ምን ትላላችሁ ማለት ነው? ክብድ ይላል አይደል? ይከብዳል ነገሩ። የምሬንን አንዳንዴ እኮ ነገራቶች ክብድ ይላችኋል። ያኔ የሆነ ነገር ለማውራትም የሆነ ነገር እንትን ለማለትም ያኔ ግራ ይገባችኋል። በጣም የሚያስጠላ ደረጃ ይደርሳል ማለት ነው። ይሄ ማለት ደግሞ አብዛኞቻችን እናውቃለን። ሩታና አብርሽ አንድ ቢሆኑና አብሮ ቢመጡና አብሮ ቢሰሩ እንላለን። ምክንያቱም ከመጀመሪያው እስከ ይሄንን ሰዓት ድረስ የምናየው ወይም ደግሞ የምናደንቀው እነሱን ነበር። ነገር ግን ደግሞ አንዳንዴ እልክ የሚባል ነገር አለ። ሁላችንም እንደምናውቀው ሩታ እልከኛ ናት። አብርሽን በዛው ልክ እንደዛ ሩታ አብርሽን ለመበቀል የምታደርገው ነገራቶች በሙሉ ያስጠላል። አብርሽም ደግሞ ሩታን ለመበቀል የሚያደርገው ነገር በሙሉ ያስጠላል። ይህም ሆነ ያም ትንሽ ደግሞ ሁኔታዎች ያኔ እናንተ ባሰባችሁት ወይም ደግሞ እናንተ በተረዳችሁት ሳይሆን ተቀያይሮ ይመጣል። አንዳንዴ አላ አይደል ለነሱም ያኔ እንትን ትላላችሁ። ምክንያቱም የስራ ጉዳይ ነው። ያኔ አንድ ስራቸው ይሄና ይሄ ነው። ሌላ በቀኝና በግራ የሚሰሩት ስራ ስለሌለው ይሄ ስራቸው ስለሆነ አንዳንዴ ያኔ ለነሱም ቦታ ትሰጣላችሁ። ምክንያቱም ያኔ የስራ ጉዳይ ነው፣ ያኔ ስራቸው ነው እንላለን። ነገር ግን ደግሞ ይሆን አላ አይደል ትንሽዬ ሲበዛ ህርር እያላ ሲሄድ ደግሞ በጣም የሚያስጠላ ደረጃ ይደርሳል። ለማንኛውም ለዚህ ቤት አዲስ ሆኖች ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አባራታቶኝ። ይቅርታ ዛሬ ትንሽ ድምጽ ተቀይሯል መሰለኝ፣ ጉንፋን እያዘኝ ነው ከትላንት አሁን እንዴ ይሄን ዩቲዩብ መንደር ከመጣሁኝ በኋላ ራሱ ስንት ቀን ሆነ? ዛሬ 3 ቀን 4 ቀን መሰለኝ ከመጣሁኝ እንትን እያለኝ ማለት ነው። ድምጽ ቀየር ብሎብኝ ነበር ትንሽ። አሁን ለታ ምንም አልሆነ አልሐምዱሊላህ። እናም ለማንኛውም ሀባይ ቡዶችዬ ማለት ነው ላይክ አላደረጋችሁ ላይክ አድርጉኝ። ላይክ ያደረጋችሁኝ በሙሉ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ብዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ ዛሬ ይሄ ማን ነበር ስሙ? ደስታ ነበር አይደል? የሱ ሚስት እንዳለውና እንዲሁም ደግሞ ልጆች እንዳሉት ተደርሶበታል ተብለዋል። ቀጣይ ደግሞ የሚስቱ እንደምትመጣ ተስፋ እናደርጋለን ማለት ነው። መቼስ እሷም ትምጣ፣ ለምን ትደበቃለች? እሷም ትምጣና ያለውን ነገር ከሩታ ይመካከራሉ። ወይም ደግሞ ያሉ ወይም አብርሽ ያቺን እንትን ይላል። ይሄ ደግሞ ይቺን ሩታን ይዞ ይሄዳል። ለአብርሽ ያቺን እንሰጣዋለን። ለማንኛውም ትምጣና እሷ እንያት ማለት ነው። በድብብቆሽ የሚባል ነገር የለም እስከዛሬ። ሄፋዊ ግልጽ ጫወታ ነው የምትጫወቱት ያለው። ያቺም አሁን ሚስት አለው ልጅ አለው የተባለችው ሚስት እንድትመጣና እንዲሁም ደግሞ ከነ ልጇ ጭምር እንድናያት እንፈልጋለን ማለት ነው። ምን ትላላችሁ? እናንተም እንደኔ ናችሁ ወይስ አይደላችሁም? እኔ ምርን እንደዛ ነኝ። ለማንኛውም ሁላችሁን አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ይቅርታ ለድምጼ ምናልባት ተቀይሮ ከሆነ ማለት ነው።